ሶ በፎሬክስ ምን ያህል ገንዘብ መስራት ይቻላል? ብዙዎቻችን ወደ ፎሬክስ ስንገባ የምንጠይቀው ጥያቄ ማወቅ የምንፈልገው በፎሬክስ ምን ያህል ገንዘብ መስራት እንደምንችል ነው። ሶ በእርግጥም ትክክለኛ ጥያቄ ነው። ምክንያቱም አንድና አንድ በፎሬክስ ግባችን ፎሬክስ ላይ ብዙ መጽሐፍትን አንብበን ብዙ ኮርሶችን ወስደን የመጨረሻው ግባችን ገንዘብ መስራት እስከሆነ ድረስ በፎሬክስ ምን ያህል ገንዘብ መስራት እንደምንችል ማወቅ አለብን ማለት ነው። ስለዚህ በዚህ ቪዲዮ ይህን ነው ሲምፕሊፋይ የምናደርገው። ሶ በፎሬክስ ገንዘብ መስራታችን በአራት ነገሮች ላይ ዲፔንድ የሆነ ነው። የመጀመሪያው ኤክስፒሪየንስ ነው። ሁለተኛው ደግሞ ትሬዲንግ ስትራቴጂ፣ ሶስተኛው ሪስክ ማኔጅመንት እና አራተኛው ቮላቲሊቲ። ሶ ምንድን ናቸው እነዚህ ነገሮች? ያው እንደምትገምቱት የመጀመሪያው ኤክስፒሪየንስ ነው። ምክንያቱም ኤክስፒሪየንስ ካሌለን በፎሬክስ ገንዘብ መስራት አንችልም። ኢዚ መኒ የሚባል ነገር የለም። ሁለተኛው ትሬዲንግ ስትራቴጂ ነው። ብዙ ሰዎች የተለያየ ስትራቴጂ ሊኖራቸው ይችላል። ነገር ግን ሁሉም ስትራቴጂ ይሰራል። ከእናንተ ጋር የሚሄዱን መርጣችሁ መጠቀም ብቻ ነው። ሶስተኛው ደግሞ ሪስክ ማኔጅመንት። ያለምንም ሪስክ ማኔጅመንት ትሬዲንግ የሚባል ነገር የለም። ሶ ኤክስፒሪየንስ ሊኖራችሁ ይችላል፣ ትሬዲንግ ስትራቴጂ ሊኖራችሁ ይችላል። ሪስክ ማኔጅመንት ከሌላችሁ ዜሮ ነው ማለት ነው። አራተኛው እና የመጨረሻው ደግሞ ቮላቲሊቲ። ቮላቲሊቲ ማለት የማርኬቱ አንፕሪዲክታቢሊቲ ማለት ነው፣ ወይም ደግሞ አንሰርቴኒቲ። ማርኬቱ በዚህኛው ወር አሪፍ ሴታፕ ሊሰጣችሁ ይችላል፣ በዛኛው ወር ደግሞ ላይሰጣችሁ ይችላል። ምክንያቱም ማርኬቱ አንሰርቴን ነው፣ እንደፈለገ ነው ሙቭ የሚያደርገው። የእናንተ ስራ በዛ ማርኬት ውስጥ ገብታችሁ ትርፋችሁን ይዛችሁ መውጣት። ምንም አይነት ቼዝ አታረጉም፣ ምንም አይነት ፋይት አታረጉም ከማርኬቱ ጋር ማለት ነው። ምክንያቱም ማርኬቱ የፈለገውን ነው የሚሆነው። ሶ በዚህኛው ወር ማርኬቱ ምናልባት ኮንሶሊዴት ሊያደርግ ይችላል፣ በዛኛው ወር ደግሞ ትሬንዲንግ ሊሆን ይችላል። ሶ ምንም አይነት ሴታፕ ሳታገኙ ልትቀሩ ትችላላችሁ። በዚህ የተነሳ በየወሩ የምታገኙት የገንዘብ መጠንም ሊለያይ ይችላል ማለት ነው። ስለዚህ ፕሮፊታችሁ ዲፔንድ የሆነው በእነኛ አራት ነገሮች። ሶ ፕሮፊት ፖቴንሻል። ሶ ፕሮፊት ፖቴንሻል ምን ማለት ነው? ማንኛውም ስራ የሚሰጣችሁ ፕሮፊት አለ አይደል? የምታገኙት ገንዘብ መጨረሻ ላይ ትርፍ ማለት ነው። ሶ የፎሬክስ ፕሮፊት ፖቴንሻል ማለት ፎሬክስ ሊሰጣችሁ የሚችለው ትርፍ ማለት ነው። ሶ ያንን ካልኩሌት የምናደርገው እንዴት ነው? ስኪል ሴታችሁ ሲደመር የአካውንታችሁ ባላንስ ኢዝ ኢኳል ቱ ትሬዲንግ ሪተርን። ዳትስ ኢት። ምንም አይነት ውስብስብ ነገር የለው። የእናንተ ስኪል እና የአካውንታችሁ ባላንስ ነው ትሬዲንግ ሪተርን ናቸው ማለት ነው። ሶ ብዙ ሰው እዚህ ጋር ይታለላል። አካውንት ባላንስ ላይ ትኩረት አድርጎ ይጀምራል። በተለይ ጀማሪ ትሬደሮች ይህንን ፈጽሞ አልበል። ምክንያቱም አንድ የስኪል ሴታችሁን ካዳበራችሁ 6 ወርም ሊፈጅ ይችላል፣ 1 ዓመትም ሊፈጅ ይችላል። ነገር ግን አንዴ ትሬዲንግ ስኪል ሴታችሁን ካዳበራችሁ ገንዘቡ አውትካም ነው፣ እንደ ባይ ፕሮዳክት ነው የሚመጣው። ስለዚህ 100% ፎከስ ማድረግ ያለባችሁ ስኪል ሴታችሁ ላይ ነው ማለት ነው። ከዛ በኋላ በጣም ብዙ ካምፓኒዎች አሉ፣ ፊርሞች ለእናንተ ካፒታል የሚሰጡ ለመጀመር ማለት ነው። ስለዚህ እነሱን መፈለግ ነው። the outcome is the by product። ስለዚህ ፎከስ እሱ ላይ አታርጉ። ፕሮፊት ሪተርን። ሶ በፎሬክስ የምናገኘው ትርፍ በፐርሰንት ማወቅ አለብን። ለእሱም ደግሞ ቀላል የሆነ ፎርሙላ ላሳያችሁ። የእናንተ የአካውንት ባላንስ ለምሳሌ $10,000 ነው ብለን እናስብ። ሶ ምናልባት ፕሮፊት ያደረጋችሁት ዛሬ $100 ነው ብለን እናስብ። ከዛ 10,000 አካውንት ማለት ነው። ሶ ካልኩሌት ለማድረግ ፕሮፊት ያደረጋችሁት ገንዘብ ሲካፈል ለአካውንት ባላንሳችሁ which is $10,000 ሲባዛ በመቶ is equal to ፕሮፊት ሪተርን በፐርሰንት ማለት ነው። ስለዚህ የእናንተ አካውንት ባላንስ $10,000 ነው። ሶ ፕሮፊት ያደረጋችሁት $100 ሲካፈል ለ$10,000 ሲባዛ በመቶ 1% ነው ማለት ነው። ስለዚህ ከ$10,000 አካውንት ባላንስ $100 ትርፍ ካተረፋችሁ ያተረፋችሁት በፐርሰንት ፕሮፊት ሪተርናችሁ 1% ነው ማለት ነው። ሶ
ይህንን ቀላል ካልኩሌሽን ተጠቅማችሁ ምን ያህል ፐርሰንት ከአካውንታችሁ ላይ እንዳተረፋችሁ ማወቅ ትችላላችሁ። ሶ ቅድም ከነገርኳችሁ ጋር እንዴት ስኪል ሴትስ ላይ ፎከስ ማድረግ እንደሚጠቅማችሁ ላሳያችሁ። ይህን ቴብል ተመልከቱት። ሶ ለምሳሌ 5,000፣ 10,000፣ 50,000 እና $100,000 አካውንት ለምሳሌ እናስቀምጥ። ሶ ሪተርን ፐር መንስ በፐርሰንት ማለት ነው። ፕሮፊት ሪተርናችሁን 5%፣ 10% እና 20% አድርገን እኔ ሶ በ5,000 አካውንታችሁ 5% የምታተርፉ ከሆነ የእናንተ ትርፍ በዶላር $250 ነው ማለት ነው። 5% ነው ያተረፋችሁት ከ5,000 አካውንት የምታገኙት $250 ነው ማለት ነው። ነገር ግን ያንኑ $5,000 ምንም ሳትጨምሩ 10% ማትረፍ ከቻላችሁ ደግሞ $500 ነው ማለት ነው። ሶ 20 እናድርገው እስቲ 20% ማትረፍ ትችላላችሁ ብለን እናስብ። $1,000 ነው ማለት ነው ትርፋችሁ። ሜቢ ኤግዛጁሬት ሊሆን ይችላል። ምናልባት ዊኒንግ ሬታችሁ አሪፍ ከሆነ ይህንን የማታደርጉበት ሁኔታ የለም። ሶ አሁን እናንተ ዴሞንስትሬት እያደረኩ ያሉት ምንድን ነው? የምትሰሩትን ገንዘብ ሳይሆን የምታተርፉት አካውንት በፐርሰንት ሪተርናችሁ ተመሳሳይ ሆኖ ነገር ግን አካውንቱ በጨመረ ቁጥር ምን ያህል ትርፍ እያተረፋችሁ እንደምትሄዱ ለማሳየት ነው። እስቲ ተመልከቱት። ሶ ያንኑ 5% ሪተርናችሁን ለ10,000 ስትጠቀሙት $500 ይሆናል ማለት ነው። ሶ አስቡት 5% ብቻ ነው ያተረፋችሁት። ነገር ግን $5,000 ላይ እና $10,000 ላይ የምታተርፉት ትርፍ ፈጽሞ የተለያየ ነው። ኦልሞስት እጥፍ ማለት ነው። 250 ለ5,000፣ 500 ለ10,000። ሶ 50,000 አካውንት ቢኖራችሁ ብለን እናስብ። 50,000 አካውንት ሲኖራችሁ ደግሞ $2,500 ታተርፋላችሁ ማለት ነው ከ5%። ሶ 100,000 ሲኖራችሁ ደግሞ $5,000። እያያችሁ ከሆነ 5% ነው ያተረፋችሁት ከ5,000፣ ከ10,000፣ ከ50,000፣ ከ100,000። ነገር ግን የሚለያየው ምንድን ነው? የአካውንቱ ብዛት ብቻ ነው። ሴም ስኪል ሴት ሪተርናችሁም ሴም፣ ነገር ግን የምታተርፉት ገንዘብ አካውንታችሁ ሲጨምር እየጨመረ ነው የሚመጣው ማለት ነው። አስቡት። ለምሳሌ ከ100,000 አካውንት 20% ብታተርፉ $20,000 ታደርገኛላችሁ ማለት ነው። ሶ 5,000 ተጠቅመነዋል 20%፣ ለ10,000 ተጠቅመነዋል፣ ለ50,000 ተጠቅመነዋል፣ ለ100,000 ተጠቅመነዋል። ለሁሉም ይሰራል 20%። ነገር ግን የሚለያየው የምታተርፉት ትርፍ እጥፍ እየሆነ የሚመጣው ማለት ነው። the same skill set on a large account produce larger profit። ካያችሁ ተመሳሳይ ስኪል ሴት በትላልቅ አካውንቶች ላይ ትላልቅ ገንዘብ እያስገኘላችሁ ይሄዳል ማለት ነው። ሶ እንድታተኩሩ የምፈልገው 100% ስኪላችሁ ላይ ነው። ሶ ዋንስ ስኪል ካገኛችሁ፣ ስኪላችሁን ካዳበራችሁ ያንን እውቀት ከእናንተ የሚወስድባችሁ ሰው የለም። ይሄንን የምታዩትን 5,000፣ 10,000፣ 50,000፣ 100,000 ኤቫሉዌሽን ቻሌንጆችን በመውሰድ ኤቫሉዌሽኑን ካለፋችሁ ብዙ ካምፓኒዎች ኦፈር ያደርጓችኋል፣ ፕሮ ፊርሞች። ስለዚህ ይሄንን ገንዘብ መስራት ትችላላችሁ ማለት ነው። ሶ ኮምፓውንዲንግ፣ ምናልባት ይሄንን ቃል ሰምታችሁት ሊሆን ይችላል። ኮምፓውንዲንግ ምንድን ነው? ሶ ኮምፓውንዲንግ ማለት ፕሮፊት ያደረጋችሁትን ገንዘብ ድጋሚ ለሌላ ትሬድ ኢንቨስት ማድረግ ባጭሩ። ሶ ቀላል የሆነ ኮንሰፕት ነው፣ ነገር ግን ለውጡ በጣም ትልቅ። ምክንያቱም ኢንቮልቭ የሚያደርገው ምንድን ነው? አርን ያደረጋችሁት ገንዘብ ከመጀመሪያው ኦሪጂናል ኢንቨስትመንታችሁ ጋር በማስቀመጥ ፕሮፊት ሪተርናችሁን ከፍ ማድረግ ማለት ነው። ሶ ይሄ እንዴት እንደሚሰራ እንዲ ሶ the power of compounding ምናልባት እንደምታስቡት ቀላል አይደለም። ሶ ሪተርናችሁ the same percent every month ተመሳሳይ ፐርሰንት ሪተርን እያደረጋችሁ፣ ነገር ግን የምትሰሩት በየወሩ ገንዘብ ይለያያል። ለምሳሌ እዚህ ጋር የአንድ ዓመት ቴብል አለ። ሶ በየወሩ ተመሳሳይ ፐርሰንት ነው የምትሰሩት። አካውንት ባላንሳችሁን ዩት $10,000 ነው የጨመራችሁት፣ በት ፕሮፊታችሁ 10% ብቻ ነው። ሶ
ከ10,000 $10% ፕሮፊት ስታገኙ ስንት ማለት ነው ትርፋችሁ? $1,000 ማለት ነው። ያንን $1,000 ሳታወጡት መልሳችሁ ሪኢንቨስት አድርጋችሁ ወደ አካውንታችሁ ባላንስ ስታስገቡት ስንት ይሆናል? 10,000 የነበረው አካውንታችሁ 11,000 ይሆናል ማለት ነው። 11,000 ነው አካውንታችሁ። ነገር ግን አሁንም የምትሰሩት በፐርሰንት የምትሰሩት ሪተርናችሁ ተመሳሳይ ነው፣ 10% ነው። ነገር ግን ገንዘቡ ይለያያል። 1,100 ብር ትርፍ ያስገኝላችሁ የቅድሙን የትርፋችሁን 1,000 ብር መልሳችሁ በመጠቀማችሁ ነው ማለት ነው። ምናልባት እዚህ ጋር ቀላል ሊመስላችሁ ይችላል። ነገር ግን በአመቱ መጨረሻ ምን ያህል ገንዘብ እንደሚኖረን እንዴ 12ኛው ወር ላይ 31,384 ካፒታል እንደርሳለን ማለት ነው። የዛ 10%ቱ ደግሞ $2,853 ነው ማለት ነው። ያ ማለት ከእጥፍ በላይ ነው ማለት ነው። ግን ስቲል 10%ቱን ብቻ ነው በየወሩ እየሰራችሁ ያላችሁት ማለት ነው። ይሄ እንዲሁ ሊሆን ይችላል ካላችሁ the power of compounding ሪተርን የምታደርጉት the same percent ነው ኤቭሪ መንዝ። ሁሌ የምትሰሩት 10%ቷን ብቻ ነው የምታተርፉት። ነገር ግን እየሰራችሁ የምትመጡት ገንዘብ እየጨመረ ነው የሚመጣው ኤቭሪ መንዝ ማለት ነው። ያ ማለት ምን ማለት ነው? እስቲ ለምሳሌ ለአንድ አመት 10% ብትሰሩ በወሩ መጨረሻ ስንት ፐርሰንት ሰራችሁ ነው የሚባለው? 12 ሲባዛ በ10 ቀላል ነው፣ 120%። ዊዛውት ኮምፓውንድ ወይም ዊዝድሮ እያደረጋችሁ በማውጣት ያችኑ 10,000 መጠቀም ማለት ነው። ነገር ግን ኮምፓውንዲንግን ስትጠቀሙ ምን አይነት ማጂካል ነንበሮች እንደሚመጡ 10% ፐር መንዝ ኮምፓውንድድ ሲሆን 214% ትርፍ ታገኛላችሁ ማለት ነው። ያ ማለት ምን ማለት ነው? እንግዲህ $31,384 ያገኛችሁት ኮምፓውንድድ ስለሆነ ነው ማለት ነው። የ$31,000 ሪተርን ልክ እንደ መጀመሪያው እንደጀመርንበት እንደ $10,000 ሪተርን ተመሳሳይ አይደለም። 10,000 ላይ ሆናችሁ ልክ ስትጀምሩ እንደነበረው ሪተርን የምታደርጉት ትርፋችሁ $1,000 ብቻ ሲሆን፣ ነገር ግን በአመቱ መጨረሻ 10%ቷን የመጀመሪያዋን 10% ደጋግማችሁ ብትሰሩ የምታተርፉት ግን እንደ መጀመሪያው አይደለም። 2,853 የ31,000 10% ማለት ነው። ያ ማለት 214% ጭማሪ ያለው ማለት ነው። ኮምፓውንድ ኢንትረስት አካውንታችሁን በአንድ አመት ሪተርን ለማድረግ ከፈለጋችሁ ወይም ደግሞ ደብል ማድረግ ከፈለጋችሁ በጣም ቀላል የሆነ ፎርሙላ ላሳይ። ኮምፓውንዲንግ ተጠቅማችሁ ማለት ነው። ለምሳሌ 6% በወር መስራት እንችላለን ብለን እናስብ። ከአካውንታችን ሳይዝ 6% ፐር መንዝ ማጂካል ነበር። ምክንያቱም 6% በየወሩ የምትሰሩ ከሆነ በአመቱ መጨረሻ 72% ታተርፋላችሁ ማለት ነው ከኢንታይር አካውንታችሁ ላይ። 6 ሲባዛ በ12 72 ነው። ስለዚህ በየወሩ የምትሰሩት 6% በአመቱ 72% የአካውንታችሁን ኦልሞስት ደብል ልታደረጉት ነው ማለት ነው። ነገር ግን 6% ኮምፓውንድድ መንዝሊ ከሆነ ለአንድ አመት 100% ሪተርን ታደርጋላችሁ ማለት ነው። ለምሳሌ $10,000 ካስገባችሁ በየወሩ 6%ን የምትሰሩ ከሆነ መጨረሻ ላይ የእናንተ አካውንት 20,000 ይሆናል ማለት ነው። 10,000 ትርፍ ማለት የእናንተ 6% ኮምፓውንድድ ስትሆንና ኮምፓውንድድ ሳትሆን ልዩነቱ የ72% የ100% ልዩነት ማለት ነው። the power of compound interest ይሄ ነው። አካውንታችሁን ኢንክሪዝ የምታደርጉበት አሪፍ አማራጭ ነው ማለት ነው። በቀጣይ ደግሞ ኢንተርኔት ላይ በቀላሉ ኮምፓውንድ ኢንተረስታችንን ካልኩሌት እንዴት እንደምናደርግ እናያለን። በሆነ ሊሚት ኦፍ ታይም ውስጥ ኮምፓውንድ ኢንተረስታችንን ለ2 ዓመት ለ3 ዓመት ምን ያህል እንደምንሰራ በቀላሉ የምናውቅበት ነው። ወደ እሱ እንሂድ። ጉግል ላይ ትሄዱና ኮምፓውንድ ኢንትረስት ካልኩሌተር ብላችሁ ትጽፋላችሁ። ከሚመጣላችሁ ዌብሳይቶች ዝርዝር ውስጥ የሁለተኛውን ጀስት ይሄኛውን ኮምፓውንድ ኢንትረስት ካልኩሌተር ሳይት የሚለውን ክሊክ ታደርጉታላችሁ። ይህን ይመስላል ዌብሳይቱ። እዚህ ጋር የምታስገቡት ዳታ አለ። እዚህ ጋር በዶላር ሲሆን ከረንሲው እና ደግሞ መነሻ ካፒታላችሁ ለምሳሌ $10,000 ታደርጉታላችሁ ለምሳሌ።
ኢንተረስት ሬታችሁ ምን ያህል ትርፍ ከአካውንታችሁ ላይ ምን ያህል ትርፍ ነው የምትሰሩት በየወሩ የሚለውን እና ደግሞ እዚህ ጋር መንዝሊ ታደርጉታላችሁ ማለት ነው። ምክንያቱም በየወሩ ስለሆነ የምትሰሩት ማለት ነው። ለምን ያህል አመት? ለጀስት ለ2 ዓመት እንበለው። አለቀ። ዳስት 10,000 ካፒታል ሊኖራችሁ ይችላል እና ደግሞ ከዛ ላይ ደግሞ በየወሩ ኢንተረስት ሬታችሁ 10% ትሰራላችሁ። ለ2 ዓመት ይሄንን ብታደርጉ ኮምፓውንድ ኢንትረስታችሁ በመጨረሻው በ24ኛው ወር ምን ያህል ገንዘብ ሜክ ታደርጋላችሁ የሚለውን ነው የምናየው ማለት ነው። ጀስት ክሊኪንግ ካልኩሌት የሚለውን በተን ትነኩታላችሁ። እዚህ ጋር መንዝሊ ብሬክ ዳውን ብሎ ያመጣላችኋል። ይሄ የምታዩት እዚህ ጋር መንዝሊ ብሬክ ዳውን ነው። የመጀመሪያው ወር ላይ ጀስት 10,000 ዲፖዚት አድርጋችኋል ወይም ደግሞ ፈንድድ ናችሁ እንበል። የመጀመሪያው ወር ላይ $1,000 ነው መሰለኝ። ምክንያቱም $10,000 10% ኢንትረስት ሬታችሁ $1,000 እንዳወራ ነው። እዚህ ጋር $10,000 ይኖራችኋል። 11,000 ይሆናል ማለት ነው ከባላንሳችሁ ጋር። ይህ 11,000 ኢንተረስት ሬታችሁ የ11,000 ኢንተረስት ሬት 10%ቱ 1,100 ነው ማለት ነው። ከመጀመሪያው አመት ሁለተኛው አመት ሁሌም እየጨመረ ነው የሚመጣው። ያ ማለት ሴም ፐርሰንት እየሰራችሁ ሴም ፐርሰንት ገንዘብ ኢንተረስት እያገኛችሁ፣ ነገር ግን በየወሩ የምትሰሩት ገንዘብ ይሄንን ይመስላል። በ12ኛው ወር ላይ $2,850